እኛ በዚህ ሁኔታ ውስጥ ራሳችንን ለማጥራት ወይ ደግሞ ከደሙ የሆነ ነገር ነኝ ምናምን ለማለት ምናምን አድቫንቴጁ ነበረን እኮ። ታዋቂነት በህዝብ ላይ የመቀለድ መብት ይሰጣል። ዛሬ የኢትዮጵያን ሚዲያ ያናወጠውን የታዋቂ አርቲስቶችና የፌንቴክን ድራማ አንድ ባንድ እንፈትሻለን። ነገር ግን ወደ ዝርዝሩ ከመግባታችን በፊት በዚህ ቪዲዮ መጨረሻ ላይ የምነግራችሁ አንድ ትልቅ ጉድ አለ። እናንተ ይህን ቪዲዮ ላይክ እና ሼር እያደረጋችሁ እንዲሁም አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። ጋዜጠኝነት መረጃን ለህዝብ ማድረስ እንጂ ተጠርጣሪን ነፃ ማውጣት አይደለም። እግረኛው ሚዲያ ግን ስራውን የጀመረው ገለልተኛ ጋዜጠኛ ሳይሆን የተከፈለለት ጠበቃ መስሎ ነው። ጋዜጠኛ ተክለ ሃይማኖት አዳነ ተጠርጣሪዎቹን ገና ሲቀበላቸው የሀገር ዋርካ እንስፍስፉ እጆቹን የሚዘረጋው እያለ በማወደስ መጀመሩ የሚዲያ ስነ ምግባርን የጣሰ ድርጊት ነው ተብሎ ተፈርጇል። በድጋሚ ደህና ነህ? ዋርካው እንዴት ነህ? ቁጭ በሉ። ህዝቡ ገና ከጅምሩ ይህ ሚዲያ ሊያነጻቸው ነው የመጣው የሚል ጥርጣሬ እንዲያድርበት ያደረገው ይህ አቀራረቡ ነበር። ተክለ ሃይማኖት ወደ ዋናው አጀንዳ ውስጥ ከመግባቱ በፊት አርቲስቶቹ እስር ቤት እያሉ ህዝቡ ስለነሱ የተናገረውን በቪዲዮ አቀናብሮ እንዲመለከቱ አድርጓል። መኪና አስመጣላችኋለሁ ብሎ እጥብ ያደረጋቸው ካምፓኒ ባዚህ ይሄ ካምፓኒ ይህን ስራ ሲሰራ ትልቁን ድርሻ የተወጡት እነዚህ ሰዎች ናቸው። ለፖለቲካ ዓላማ ሊውል ይችላል፣ ለሽብርተኛም ሊረዳ ይችላል። ይህ ስነ ልቦናዊ ዘዴ ነው የሚሉ አስተያየት ሰጪዎች ተበራክተዋል። አርቲስቶቹን ተበዳይ፣ ህዝቡን ደግሞ ጨካኝ አድርጎ የመሳል ስራ ሚዲያው ራሱን እንደ ፍርድ ሰጪ ቆጥሮ አርቲስቶቹን ነፃ ለማስባል የሄደበት ርቀት ለተመልካች ግርምትን ፈጥሯል። ትላልቅ ሰዎችን መዘርጠጥ ነው የዚህ ትውልድ ዓላማ እያለ መጠየቁ አሁንም በድጋሜ ትልቅ ግርምትን ፈጥሯል። አርቲስት ሰራዊት ፍቅሬ በቪዲዮ ላይ እኛ የምንጨምረው አርት ፕላስ ፋክት ነው ብሏል። ይህ ማለት ግን የሰሩት ማስታወቂያ ሰዎችን ለኪሳራ መዳረጉን አያጸዳውም። ሰራዊት መንግስት ለፌንቴክ የሰጠውን ህጋዊነት እኔ ልጠረጥረው አልችልም ይላል። ነገር ግን ጥያቄው መንግስት ፍቃድ ስለመስጠቱ አይደለም። አርቲስቶቹ መኪና ይገባቸዋል ብለው የሰጡት ዋስትና እና ድርጅቱ ውስጥ የነበራቸው ድርሻ ነው። ሰራዊት ራሱን ለማጽዳት የሄደበት መንገድ ጥበብን እንደ ጋሻ መጠቀሚያ አድርጎታል ተብሏል። ሰራዊት ከእስር ከወጣው በኋላ 3 ጊዜ ሽምግልና ሄጃለሁ ብሏል። ለምን? እኔ አሁንም ድረስ በህዝብ ዘንድ ተቀባይነት አለኝ ለማለት። ይህ ግን ከጠፋው ገንዘብና ከተጎዱት ሰዎች ህመም ጋር ምን ግንኙነት አለው? ሰራዊት ስሙን ለማደስ የሽምግልና ስራዎችን እንደ ማረጋገጫ ሊጠቀምበት ቢሞክርም ተጎጂዎች ግን ገንዘባችን የት ገባ የሚለውን ጥያቄ አሁንም እያነሱ ይገኛሉ። አርቲስት ዳንኤል ተገኝ የታየበት መንገድ በቁጭትና በዛቻ የተሞላ ነበር። እነሱ ወንድ ሁነው እኛ ወንድ ሳንሆን ቀርተን አይደለም የሚለው ንግግሩ ህጋዊ ሂደቱን የዘነጋና በጉልበት የመናገር ስሜት የታየበት ነው። ዳንኤል በክፍል 2 ላይ ደግሞ ሀብት በታነጥፍልኝ የኔ መንገድ ይችናት፣ ፍላጎቴም ምኞቴም ይችናት እያለ ወደ ሃይማኖታዊ ንግግሮች በመግባት የተመልካችን ስሜት ለመግዛት ሞክሯል። ይህ የሃይማኖታዊ ካርድ የመጫወት ዘዴ ብዙ ጊዜ ተጠርጣሪዎች የሚጠቀሙበት መከላከያ ነው ሲባልም ተደምጧል። ዳንኤል ተገኝ ጉዳዩን ሲከታተሉ የነበሩ የዩቲዩብ ቻናሎችን ሳንቲም ለመልቀም ነው የከፈቱት ሲል አሽሟጥጧል። ዳንኤል እኔ ግን ዩቲዩብ ስከፍት እነዚህ ሰዎች ዩቲዩብ አልነበራቸውም ብሎ እነ አወንታ ቨርሲስታን እና ሌሎችንም ለማሾፍ የሞከረ ንግግርን ሲያደርግ ተደምጧል። ዳንኤል ተገኝ የረሳው አንድ ትልቅ ጉዳይ ግን አለ። እውነተኛው የኃላፊነት ስራ ለህዝብ እውነታን መናገር ነው እንጂ ሰዎችን በማጭበርበር ገንዘባቸውን እንዲበሉ ማድረግ አይደለም። ዳንኤል ተመልካቹን እንዲጠራጠር ያደረገው ንግግሩ ይበልጥ ራሱን እንዲጋለጥ አድርጎታል። አርቲስት ይገረም ደጀኔ በበኩሉ መብላት የማይችሉ ሰዎች ስላሉ ነው በበጎ አድራጎት የምንሳተፈው ይላል። ይህ በጎ ስራቸው ግን ፌንቴክ ላይ ከፈጠረው ችግር ጋር ምን አገናኘው? አርቲስቶቹን በጎ አድራጎታቸውን እንደ ንጽህና ማረጋገጫ ሊጠቀሙበት መሞከራቸው የታዘብነው ትልቅ ስህተት ነው። ሰውየው ደግ ስለሆነ አያጭበረብርም የሚለው
የሚለው አመንክዮ በህግ ፊት ዋጋ የለውም። በዚህ ጉዳይ ያልተዘገበለት ግን ትልቁን ድርሻ የያዘው አዎንታ በርሲሳ ነው። አዎንታ ድፍረት የተሞላበት ትግል በማድረግ አርቲስቶቹን ፊት ለፊት የሞገተ ጀግና ተደርጎ በህዝብ ዘንድ እየተወደሰ ይገኛል። አቶ ሰራዊት እኔ ካንተ በላይ ማስረጃ አለ። የሚገርመው ጋዜጠኛው ስለ አዎንታ በርሲሳ ሲጠይቃቸው አርቲስቶቹ በጨረፍታ ማለፋቸው ነው። ይህም አዎንታ የያዘው መረጃ አሁንም የሚያሰጋቸው መሆኑን ሌላ ድብቅ ሚስጥር እንዳለ አመላካች ሆኖ ተገኝቷል። በመግቢያ ላይ እንደነገርኳችሁ አሁን ትልቅ ጉድ የሚነገርበት ሰዓት ደርሰናል። ቆንጆ እንትኑም ህብረተሰቡም እንዲያውቀው በጣም ጥሩ ጥያቄ ስለሆነ ነው። ስለዚህ አለመስራት ነው የሚሻለው። አርቲስቶቹ ከዚህ በኋላ ማስታወቂያ አንሰራም ሲሉ የረሱት ነገር ቢኖር እስካሁን በሰሩት ማስታወቂያ የተጎዱትን ሰዎች ጉዳይ ነው። የሚገርመው በዚህ ቪዲዮ ዋርካ እየተባሉ ሲወደሱ የነበሩት ሰዎች ከቪዲዮ በኋላ ግን በህዝቡ ዘንድ ይበልጥ ተቃውሞ ገጥሟቸዋል። ማንኛውም ሰው በህግ ፊት እኩል ነው። እግረኛው ሚዲያ አርቲስቶቹን ለማጽዳት የሄደበት መንገድ የሚዲያውን ክብር ዝቅ ያደረገ ሆኖ ተገኝቷል። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። አሁንም በሌላ መረጃ እስክንገናኝ ድረስ በያላችሁበት በሰላም ቆዩ።